ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል። ያልጠበቅሻቸው ነገሮች ይመጣሉ። አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲያርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ይሄ ፐርሲስተንስ ይባላል፣ ፐርሲቨረንስ ይባላል፣ ጽናት ይባላል። አለ የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አቧራሽን አራግፊና መንገድሽን ቀጥይ። ላይፍ እንደዛ ነው። አንዳንድ ጊዜ እኛ ኢንከሬጅ ለማድረግ ሰዎችን ለማበረታታት እኛ አሁን እዚህ ፕሮግራም ላይ ሁሌ ፖዚቲቭ ነገር ነው የምናቀርበው አይደል? ያንን ስናቀርብ ግን አብረን የምናቀርባቸው ነገሮች አሉ። ላይፍ ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት፣ መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ። የምትሸነፊበት ጊዜ አለ። ግን ደግሞ እኔ በምን አምናለሁ መሰለሽ? በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸንፈሽ ነው የምታሸንፊው። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታልፋል። እና ዛሬ እሱን ነው ማንሳት የፈለግነው። ሰው ንግድ ጀምሮ ይከስርበታል። ትምህርት ቤት ገብቶ ፌል ያደርጋል። አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ እና የህይወት ሪያሊቲ ይሄኛው ነው። ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አያገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነ እኔ ብዙ ውጣ ውረዶች በህይወት ያሳልፌያለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ጥሩ ተማሪ ነኝ እና እማርበታለሁ። ያንን ውስጥ ደግሜ እንዳልሰራ ሞክራለሁ። እና አሉ እንደዚህ ዲዝኒ የሚባል ነገር ትሰሚያለሽ? ዲዝኒላንድ ሙቪዎች፣ የልጆች ፊልም ላይ ዲዝኒ አለ። በጣም የወዷቸው ፊልሞች ዲዝኒ በጣም ትልቅ ካምፓኒ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው። እና አንድ ጊዜ በጣም ሲጥር ትልቅ ለመሆን ያላረገው ነገር የለም። በጣም ሲጥር የሆነ ክህደት ሰዎች ካዱትና ይሄ ነርቨስ ብሬክዳውን የሚባለው አእምሮውን ሉዝ አረገ እና ከሚስቱ ጋር ለቆ ሄደ። ካምፓኒውን ለቆ ሄደ፣ ትቶ ሄደ። ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት። ወሰዱበት ስራው። ከዛ ነርቨስ ብሬክዳውን ገጠመው። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ዋልት ዲዝኒላንድ የሚለውን እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉ ሪጀክት ነው። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። አይመስልም? አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም? ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻስ
መጨረሻ ላይ ሂደት ተሳካለት። ህይወት ላይ ረሽ የሆነ ቦታ ስደርሽ የምትነኪው በተን አለ፣ የምትነኪው በተን። ከዛ ተሳካለት። ሲንደሬላን ሰራ፣ በሚኪ ማውስ በጣም ታወቀ። አሁን ዲዝኒላንድ ማለት የት አለ መሰለሽ? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቶ ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት፣ መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩ ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ ይህንን ማወቅ አለባቸው። ብዙ ውጣ ውረድ እንዳለ ማወቅ አለባቸው። እና አንዱ ዲዝኒላንድ የዎልት ዲዝኒ ታሪክ በጣም ነው የሚያስገርመኝ። ሳየው ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዴ? አይሰለቸውም እንዴ? በጣም ትገረሚያለሽ። ግን በፍጹም የማይታከት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆኗል። በሆሊውድም በካርቱን ፊልሞች ቀዳሚ ነው። አሁን ልጆቻችን የሚከፍቱትን ነገር ካየሽ ህፃናት ከሆኑ ዲዝኒ የሚል ስም አለበት። ስለዚህ ስሙን ተክሎ አሁን በህይወት የለም። ስሙን ተክሎ ታሪክ ሰርቶ ለልጆች ደግሞ በጣም ኢንተርቴን የሚያደርጋቸውን ነገር ሰርቶ አልፏል። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ ልንገርሽ። ጃክማ የአሊባባ ባለቤት እሱ አሁን ከቻይና 4ኛ ሀብታም ሰው ነው። የአሊባባ ባለቤት ነው። እና እሱ ታሪኩን ሲናገር ሰምቻለሁ። ጃክማ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር። ስንት ነው? 23 ነው 24 ሆነን ሄድን አለ ስራ ለመቀጠር። 23ቱን ተቀበሏቸው፣ ቀጠሯቸው። ጃክማን አባረሩት። አድቀጥርህም ብሎ ጓደኞቹን በሙሉ ተቀብለዋል ስራ። ይሄ ዶሮ መጥበስ እኮ ነው። በዚህ ዶሮ መጥበስና መሸጥ ነው። 23ቱን ተቀብለዋቸዋል። ጃክማን አንተን አንፈልግም አሉት። አልተቀበሉትም። ከዛስ ፖሊስ ሊሆን ሄደ። ፖሊስነት ሊቀጠር ሄደ። 4 ነው 5 ሆነው ሄዱ። ሁሉንም ተቀበሏቸው። አንተን አንቀበልህም አሉት። ጃክማ ዩኒቨርሲቲ 10 ጊዜ አፕላይ ያደረግኩኛል። ከዛ 10 ጊዜ ሪጀክት አደረጉት፣ አልተቀበሉት። በአገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም። በኋላ የመምህራን ማሰልጠኛ ተቋም ተቀበለው እና እሱን ተማረና አስተማሪ ሆነ። በወር $10 ነበር የሚያገኘው። ያንን እያገኘ ነበር። አሁን ይሄ ሰውዬ ሪጀክሽን የጠገበ ሰው ነው። አንዳንዶቹ በመልኩ በቁመናውም ነው እኮ እንትን የሚሉት። ከዛ ሲያዩት ዶሮ ቤት አንቀበሉ፣ ዩኒቨርሲቲ ኖ፣ ፖሊስ አያቶንም አንተ አትችልም። ይሄኛውን ያልሞከረው ነገር ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለሽ። ሰው የተራራ ቢዝነሱ ተራራ ጫፍ ላይ ወጥቶ ታይዋለሽ። ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል። እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል። ያለማቆም አለመሸነፍ ነው። አሁን በህይወት ግን አይቀላል ነው። በቃ ከትምህርት ቤት ተማርክ፣ አፕሊኬሽን CV ያስገባ፣ ስራ ታገኛለህ፣ ከዛ ስራ ያድጋል፣ ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክ ሲያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መጥተው ሲላተሙ አይሆንም ሲባሉ ይቸገራሉ። ስለዚህ ፌል ማድረግ እንዳለ ይህንም ማወቅ አለባቸው። ሪጀክሽንና መገፋት እምቢ መባል ምንድነው የሚባለው?
ቅቤ እንዴት ራስ ላይ ወጣሽ ስትባል ምን አለች ነበር? ተገፍቼ። በሪጀክሽን ነው ተገፍተሽ ነው ወደዛ ላይ የምትወጪው እና ቅቤ እንደዛ ትላለች ይባላል። ራስ ላይ እንዴት ወጣሽ? ተገፍቼ። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ። እግዚአብሔር እንደው በቃ ምን ሰበርከው እንዲህ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ።